እንደምን ቆያችሁ ውድ የሆፕ ቻናል ተከታታዮቻችን፣ ይህ ሳምንታዊው የሆፕ ወጣቶች ፕሮግራማችን ነው። እንግዲህ በየሳምንቱ ይህ የሆፕ ወጣቶች ፕሮግራም ወደ እናንተ በብዙ ፕሮግራሞች እንደገና በብዙ በረከት ወደ እናንተ እየመጣ እንደሆነ ታውቃላችሁ። ምናልባት የመጀመሪያችሁ ከሆነ ደግሞ በተከታታይ ትምህርቶች ወደ እናንተ በውይይቶች እንዲሁም ደግሞ በአጭር መግለጫ እንዲሁም በምስክርነቶች ወደ እናንተ የሚቀርበው ይህ ሳምንታዊ የሆፕ ወጣቶች ፕሮግራም ነው። እንግዲህ በዚህ ፕሮግራም ብዙዎቻችሁ እየተባረካችሁ እንደሆነ ተስፋ እናደርጋለን። ከአንዳንዶቻችሁም ደግሞ ዩቲዩብ ላይ በምናገኘው ኮሜንት ይህንን መረዳት ችለናል። ምናልባት ለሌሎችም እንዲደርስ የምትችሉ ሆፕ ቻናል ኢትዮጵያ አማሪክ የተሰኘው የዩቲዩብ ቻናላችን ላይ ይህንን ተከታታይ ትምህርት ማግኘት ይችላሉ። ለወዳጅ ዘመዶን በማጋራት የበረከቱ ተካፋይ እንዲሆኑ ከወዲሁ ልናሳስባችሁ እንወዳለን። እንግዲህ ባለፉት 4 ሳምንታት የኢያሱን መጽሐፍ እያጠናን እንገኛለን። እንግዲህ የኢያሱ መጽሐፍ ብዙ የተማርንበት፣ እኔ በራሴ በግሌ ብዙ የተባረኩበት ትምህርት ነው። እናንተም የተባረካችሁበት እንደሆነ ተስፋ አድርጋለሁ። ከውይይቱ ውጭ ደግሞ ከቃሉ ጋር ብቻውን መጽሐፍ ቅዱስን እንደምታጠኑ ተስፋ እናደርጋለን። ካልሆነም ደግሞ ከዚህ በኋላ ጊዜ ወስዳችሁ እንድታጠኑት እንጋብዛችኋለን። የባለፈው ሳምንት ትምህርታችን ዮርዳኖስን መሻገር በሚል ርዕስ ነበረ። እንግዲህ ብዙዎቻችሁ ዮርዳኖሳችሁን አስባችሁ እንደጸለያችሁ እንደገና ደግሞ ምናልባት በአንድ ሳምንት ልዩነት ውስጥ ደግሞ ወይ ደግሞ ያንን ካያችሁ በኋላ ዮርዳኖስን ያሻገራችሁ እግዚአብሔር አብራችሁ እንደሆነ ተስፋ አደርጋለሁ። ዛሬ ደግሞ ኢያሪኮ በተሰኘው ርዕስ ወደ እናንተ እንቀርባለን ማለት ነው። ከዚህ በመቀጠል የውይይት ጊዜ ይኖረናል። በኢያሪኮ ምን ተከሰተ? ኢያሪኮ ላይ አንድ ማትታወቅ ብዙ ጊዜ ማትታይ ነገር ግን አንድ የገብታ የምትወጣ ስሟ ብቻ የተጠቀሰና ትንሽ የእሷ ታሪክ የተጠቀሰላትን አንዲት ሴት ታሪክ በደንብ የምንመለከት ይሆናል። እንግዲህ ይቺ ሴት ምን ገጠማት? ምን አረገች? ምን አይነት ሴት ነበረች? ከእስራኤል ታሪክ ጋር ከመዳን ጋር ምን አገናኛት የሚለውን ነገር በቀጣይ ትምህርት ከሚወያዩት ወንድሞቻችንና ከአጭር መግለጫው ጋር ብዙ እንደምትማሩበት ተስፋ እናደርጋለን። በፕሮግራም ሁሉ እግዚአብሔር ይባርካችሁ እያለን አብራችሁ እንድትቆዩ እንጋብዛችኋለን። ጌታ ይባርካችሁ። መድኃኒቴ ልከተል በታዘዝኩበት ሁሉ በምትሄደው ልከተል በሁሉ ልከተል መድኃኒቴ ደምና ፈሰስክ ለኔ ሰው ሁሉ በጸጋ ልከተል መንገዱ ቢታጠር በእሾህ ቢጠፋ በኝም ዱካ መንገዱን ጠርገህልኛል
በደስታ እንድከተል ልከተል መድኃኒቴ ደምህን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል መከራ እንኳን ቢያግደኝ ክፉኛም ቢፈትነኝ የተፈተንከው ትዝ አለኝ ልከተልም ደስ አለኝ ልከተል መድኃኒቴ ደምህን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል ወደ ሐዘንም ብትመራኝ ድሃ ምስኪንም ብሆን አንተም እንዲሁ ነህ ነበር ስለዚህ ልከተል ልከተል መድኃኒቴ ደምህን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል አሁን ልከተል መድኃኒቴ ደምህን አፈሰስክ ለኔ ሰው ሁሉ እንኳን ቢክድ በጸጋ ልከተል ሰላም እንደምንቆያችሁ ውድ የሆፕ ቻናል ኢትዮጵያ ተከታታዮቻችን፣ ይህ የሆፕ ወጣቶች ፕሮግራም ነው። እንግዲህ ይህ ፕሮግራም በትንቢት ቃል የወንጌል አገልግሎት በዕዝራ ሴሚናሪ ዘርፍ ወደ እናንተ የሚቀርብ ጠሊቅ የተሰኘው የመጽሐፍ ቅዱስ ጥናታችን ክፍል ነው። የውይይት ጊዜ ላይ ደርሰናል። እንግዲህ እነዚህን ትምህርቶች በየሳምንቱ እንደምንለው እነዚህን ትምህርቶች ለማግኘት የዕዝራ ሴሚናሪ የተሰኘውን የሞባይል መተግበሪያ ወይም አፕሊኬሽን ዳውንሎድ አድርጋችሁ በስልካችሁ መጠቀም ትችላላችሁ። ከፈለጋችሁም በዌብሳይት ዕዝራ ሴሚናሪ .org ላይ ብትገቡ ታገኛላችሁ ማለት ነው። ይህ ጠሊቅ የተሰኘው ትምህርታችን የኢያሱን መጽሐፍ እያጠናንበት የሚገኝ ትምህርት ነው። ምናልባት በየሳምንቱ የምናደርገውን የውይይት ቪዲዮ ማግኘት ከፈለጋችሁ ደግሞ የሆፕ ቻናል ኢትዮጵያ አምሃሪክ የተሰኘው ዩቲዩብ ቻናል ላይ ልታገኙ ትችላላችሁ ማለት ነው። እንደምትባረኩባቸው ተስፋ እናደርጋለን። ሀሳብ፣ አስተያየት፣ ምንም አይነት የጸሎት ጥያቄ ቢሆን ኮሜንት ላይ ደግሞ ዩቲዩብ ላይ ካገኛችሁት ኮሜንት ላይ እንድታስቀምጡት እንጠይቃቸዋለን። እንግዲህ በየሳምንቱ እንደተለመደው ዛሬም ደግሞ
የተለያዩ እንግዶችን የሚወያዩ ከኔ ጋር ወንድሞችና እህት ይዤ ቀርብ ያለው በዚህ ጋር ወንድሜ ጌዲዮን አለ፣ እህቴ ፌቨን አለች፣ እንዲሁም ደግሞ ወንድሜ አንተነህ አለና እንግዲህ በዚህ የሆፕ ወጣቶች ጊዜ እየተወያየን ያለ ነው የኢያሱ መጽሐፍ ነው እና በየሳምንቱ በጣም እኔ ለግሌ በጣም ብዙ ነገር እየተማርኩ እየተባረኩ የሚለውጠኝን ነገር እያገኘሁ ነው እና እናንተም ይህንን ስታጠኑ እንደተባረካችሁ ተስፋ አደርጋለሁ። የባለፈው ሳምንት ትምህርታችን የነበረው የእስራኤል ሕዝብ የዮርዳኖስን ወንዝ መሻገር ነበረ። ታሪኩን በቅደም ተከተል አልሄድንም ነበረ። እንደ ትምህርቱ ምዕራፍ 1 ብለን 3 እና 4 ነበር የቀጠልነው። አሁን ወደ ምዕራፍ 2 መጥተናል። የኢያሪኮ ግንብ መጀመሪያ የተሰለለበት ታሪክ በጣም ከሚገርመኝ ኢያሪኮ ሲባል መፍረሱ ነው የሚታየን አይደለ? ብዙ ጊዜ ኢያሪኮ ሲባል ታላቅነቱ አይመጣልንም። ብዙ ጊዜ በቃ ተጮኸ ፈረሰ የሚለው ነገር ነው ከልጅነታችንም የሰማ ነው። ነገር ግን ያ ብቻ አልነበረም፣ በጣም ከባድ እንደነበረ ይነግረናል። እና አንትሽ ወደ አንተ ልምጣና እስቲ የእስራኤል ሕዝብ በጣም ፈርቶ ነበር እና ስለፈሩ ሰላዮችን ልከው ነበር አይደለም? ምናልባት አንተ በህይወት የፈራህበት ጊዜ ሰላይ ልከህ ላይሆን ይችላል፣ ግን የፈራህበት ጊዜ በቃ ይህን አላልፎም ብለህ ያሰብክበት ጊዜ ነበር ወይ? እና እግዚአብሔር ግን አይዞ አትፍራ፣ ጠንክር፣ ልክ ለኢያሱ እንዳለው የእሱን ጊዜ ምናልባት ልታስታውሰን ትችላለህ። እና ደግሞ ከሁሉም በላይ እግዚአብሔር አብሮህ እንደነበረ በምን እርግጠኛ መሆን ቻልክ በዛ ጊዜ? እግዚአብሔር መልካም። በእውነቱ በጣም የኢያሱን መጽሐፍ ስናጠና በጣም ከሚገርመኝ ከሙሴም ራሱ ስንጀምር ከእግዚአብሔር ጋር ያለ ልምምድ ነው ሲያስተምረን የነበረው እና በዛን ጊዜ በሙሴም ጊዜ ራሱ ሙሴን ሲመርጠው ራሱ ሙሴ ራሱ እርግጠኛ አልነበረ ማለት ስለ ራሱ ብዙ ምክንያቶችን ሲደረድር ነበርና ያንን ስናይ ወደ ኢያሱን ስንመጣ ኢያሱ ራሱ ሲመረጥ እግዚአብሔር ሲመርጠው ህዝቡን ከሙሴ ተቀብሎ እንዲያድን ህዝቡን እስራኤላውያን ሲመርጠው ኢያሱ ራሱ በራሱ እርግጠኛ አልነበረም እና አንዳንዴ በህይወታችንም ራሱ ስንመረጥባቸው ማለት የሆኑ ነገሮች በህይወታችን ሲከሰቱ ወይም ደግሞ እግዚአብሔር ለእሱ ዓላማ ሲመርጠን እርግጠኛ ማንሆንባቸው ነገሮች አሉና በጣም ከሙሴም ከኢያሱም በጣም መጽሐፉን ሳነቡ በጣም ሲገርመኝ የነበረው ከእግዚአብሔር ጋር የምናደርገውን ግንኙነት በጣም ይፈልግ ነበር እና ኢያሱም ህዝቡ ከእግዚአብሔር ጋር በደንብ እንዲገናኝ ነበር ሲያደርግ የነበረውና እንዲሁም ብዙ ማስታወሻዎችን ሲያደርግ ነበር አይደል? ኢያሱ ራሱ ስናይ ቃል ኪዳኑን ሲያድስ ነበር ከህዝቡ ጋር፣ ህዝቡ ቃል ኪዳኑን እንዲያድስ በጣም ሲጥር ነበር እና እነዛ ነገሮች ምንድን ናቸው? ከእግዚአብሔር ጋር ያለንን ግንኙነት እንድናድስ ነው እድሉ ሲሰጠን የነበረውና ያም ደግሞ ምን ያመጣል? በህይወታችን ልምምድ ያመጣል እና ብዙ ጊዜ የምንቸገርበት ብዬ የማስበው ይሄ ልምምዶቻችን ናቸው ማለት አይመስልንም እንጂ በህይወታችን መጥፎ ልምምዶች አሉ ማለት ዝም ብለህ ዘወር ብለን ቀናችን ዛሬ እንዴት እንደዋልን ራሱ ብናየው እንደው ምን ያህል ጊዜ ነው ከእግዚአብሔር ጋር ያሳለፍነው ማለት ይሄ እንቶ ፈንቶ በሆኑ ነገሮች ነው ቀናችን የሚያልፈውና ምንም አይመስልንም ማለት በቃ ይሄ ስራ ቢዚነት ምናምን ጊዜ የለንም የሚሉት ነገሮች ሳናስባቸው ልምምድ ሆኑብንና ያንን ልምምድ ግን ኢያሱ እስራኤላውያን እንዲለማመዱት ነበር ሲጥር የነበረውና ወደ ራሴም ሳመጣው እኔ በጣም በቃ እግዚአብሔርን ስለምንባቸው የነበሩት ማለት እኔ በህይወቴ እንደ መርህም ይዤ እንትን የምለው ከመጠየቅ በላይ ማመስገን ይቀድመኛል በህይወቴ እስካሁን እስካየሁት ነገር ድረስ ማለት በህይወቶቼ እኔ መጀመሪያ ወደ እግዚአብሔር ፊት ሲቀርብ ምን አለ ብዬ ነው የምቀርበውና እንደውም ብዙ በእኔ ዙሪያ ያሉ ሰዎች ያውቁኛልና ምን አለ ብዬ ነው የምቀርበው ማለት እግዚአብሔር ምን ሰጥ በህይወቴ ያንን ነገር ስል የእውነት ቀድሞ የሚመጣው ምስጋና ነው። እንደውም አስተውለን ከሆነ እንደውም ካልጋችን ስንነሳ እኮ ሰላም አውለን ነው የምንለው አይደለ? ግን መባል የነበረበት ምንድን ነው? ሰላም ስላሳደርከን ማመስገን ነው አይደል? እግዚአብሔር ግን ቀድመን መለመንን ነው የምንጀምረውና በህይወታችን ግን እግዚአብሔር ለእኛ የሚገባንን ብዙ ነገር ሰጥቶናልና እኔም ብዙ ጊዜ ጸሎቶቼ እንደውም ጸሎት ስጸልይ በአብዛኛው ምስጋና ናቸው ጸሎቶቼ እና እንደው እንዲያርግልኝ የሚሉ ጥያቄዎች እኔ በጣም ሬር ናቸው በእኔ ህይወት ማለት ነው እና እግዚአብሔርን ግን ብዙ ጊዜ ማመስገን ነው የሚቀድመኝና በቃ እንዲህ ስላደረክኝ አሁን ስለ ስራ ስለ ህይወቴ ምናምን ለእግዚአብሔር በጣም ጥቂት ነገር ናቸው እነዚህ ምክንያቱም እሱ የሚፈልገው እኛን ነው
ምክንያቱም እኛነታችን ነው የሚፈልገው እና ያንን የሚፈልግ አምላክ ስራ ስጠኝ ብዬ አለን። ምክንያቱም እኔን ነው እየፈለገኝ ያለው። ስለዚህ እንደው በህይወቴ በጣም ጠይቄዋለሁ ብዬ የማስበው እንግዲህ ከባለቤቴ ጋር ወደ 2 ዓመት ምናምን ተጋብተን ስንኖር ልጅ እንፈልግ ነበር እና በእኛ ካልኩሌሽን በቃ ወዲያው የሚሆን ነበር የመሰለን እና እግዚአብሔርን እንጠይቅ ነበር እና ግን እኛ ባሰብነው ጊዜ አልነበረም። ከዛ እንደዛ እየለመን እግዚአብሔርን እየጸለይን እየጠየቅን በቸርቻችን የአገልግሎት መጣና እኔ አገልግሎት 1 ቀን ወይ ምናምን ነው አገልግሎት ይጀመር። 10 ቀን አገልግሎት ወደ ደቡብ ወደ ተርጫ ሄደን ነበርና ከዛ በቃ እግዚአብሔርን በደንብ አገለገልን። ለእግዚአብሔር ጊዜ ሰጣሁ ምናምንና የሚገርም ነገር አማን በእውነት ተርጫ በተመለስኩ በ2 ሳምንት ወር ምናምን ባለቤት ያረገዘች እና የእውነት ተንበርክኬ ነው ገብቼ በጣም እንዴት እንዳመሰገንኩኝ። ለካ እግዚአብሔር እኔን ነው ስትፈልገኝ የነበረው። በቃ ስራዬን ስራ ልጅ ሲለኝ የነበረኝ እና ለካ ዝም ብዬ ነው በከንቱ እንትን ስለ የነበረው። ለካ እግዚአብሔርን ስራ ስንሰራ እግዚአብሔር ለካ የእኛን ጨርሶታል። እግዚአብሔር እኮ መቼ እንደሚሆን ጨርሶታል እኮ አይደል እንዴ? መቼ ልጅ እንደምናገኝ ምናምን ጨርሶታል እኮ እና እንደውም ስሟ ሐሴት ነው እና በህይወታችን ምን ያህል ሐሴት እንዳመጣች እኛ ነው የምናውቀው። እና ሐሴት በምንድን ነው ሲባል በእግዚአብሔር ሐሴት እላለሁ እና በእሷ መኖር እንግዲህ በእውነት እንደውም ወደ ክርስትናውና ወደ እግዚአብሔር በደንብ እንድጠጋ ካረጉኝ ነገሮች አንዱ ይሄ ነውና ስናስበውም ራሱ በእኛ እንዳልኩ በእኛ ሂሳብ በእኛ ካልኩሌሽን እኛ ቆይተናል። የ2 ዓመት ምናምን ልጅ ሊኖረን ይችል ነበር አሁንና ግን እግዚአብሔር አቅዶበት ስለዚህ የእኔን ስራ ስሩ እኔ እናንተን እሰራለሁ ይላልና እና በዛ ሰዓት ከተመለስኩ በኋላ የእውነት በቃ እግዚአብሔር ያችን ተርኒንግ ፖይንት ብዬ ማስባትና በህይወቴ ግን በአብዛኛው ስለ ምስጋና ነው እንትን የምለው እና እንደውም የእስራኤል ሕዝብ በአብዛኛው ችግሩ ምንድነው ያለፉትን አለማየታቸው አለማመስገናቸው ነው። ምክንያቱም ከየት እንዳወጣቸው እኮ ትንሽ ደቂቃ እንደው ቢያስተውሉት ኑሮ ይሄ ሁሉ ነገር ይመጣል ብለን አናስብም። እና እንደው በህይወታችን የሆነ ትልቁ ነገር የሚያስተምረን ከእግዚአብሔር ጋር ያለን ልምምድ ለማስተካከል ትልቁ ነገር ብዬ የማስበው እኔ እግዚአብሔርን ማመስገን ነው። ስለተሰጠን ነገር ማመስገን። ጤንነታችን እኮ አንዳንዴ ነው የታመሙ ሰዎችን ስናይ እኮ እንደው ጤንነታችን እንትን ይለን ነው በእውነት ማለት እኛ ላይ ሲደርስ ነው እንትን የሚለና ስለ ጤንነታችን ስለ ጊዜያችን ያንን ነገር አናስብምና በህይወታችን እግዚአብሔርን ማመስገን ብንጀምር ሌላው ነገር እሱ ይሰራዋል። ግን ስራ፣ ገንዘብ ከሆነ ሀሳባችን ማለት ነው እንደ ሀሳብ መያዝ የለብንም። ግን ያንን አልነበረም እግዚአብሔር ከኛ የሚፈልገው እና የሚፈልገን እኛነታችንን ነው እና ያንንም ደግሞ የምናመጣው ከልምዶቻችን አንዱ ምስጋና ነው እና እኔም በጣም ከሚገርመኝ ነገሮች አንዱ ይሄ ነው። ስለዚህ ለአንትሽ ልጁን ባየ ቁጥር በቃ እግዚአብሔር አብሮት እንዳለ ያውቃል። ከዚህ በፊት የነበረው እንዳሳለፉት ወደፊቱም ደግሞ እሱ እንዳዘጋጀልህ በፈለገው ጊዜ ወደፊትም ያለው ነገር ቀላል ነው ማለት እንግዲህ አስበው እግዚአብሔር በቃ የሰው ልጅ ነው አይደለ? ትልቁ ነገር በምድራችን ትልቁ ፍጥረት የሰው ልጅ ነው አይደለ? እንግዲህ እግዚአብሔር የሰው ልጅን ሲፈጥር ያንን እኮ እኔን መረጠኝ አይደለ? በቃ ያንን ዘር እንዳበዛ ያንን እንዲቀጥል እኔን ሲመርጠኝ ያነው በቃ ከዚህ በላይ ምን አለ ማለት ሌሎች እኮ ትንሽ ነገር ናቸው ማለት ነው። እና እግዚአብሔር ልጅን ሰጠኝ ማለት ሌላው ነገር በጣም ቀላል ነው። እና ግን የሚፈልገው ከኛ ጊዜያችን ይፈልጋል እግዚአብሔር እና ያንን ነገር ደግሞ የምናደርገው የግል ያመልኮ ጊዜያችን ራሱ መፈተሽ አለብን። የሆነች ማለት ይሄ አሁን እንደ ግሩፕ እየተወያየ ነው አይደለ? ስንሄድ ምንድን ነው የምናደርገው? ቤታችን ስንሄድ እንደውም ቀደም ስንነጋገርም ነበርና ቅዳሜ አማን መንፈሳዊ ሰው ሆኖ ማለፍ በጣም ቀላል መስሎ በቃ መስለን እንትን ትላለህ። የሚረብሽ የለም ማለት መንፈሳዊ ሰዎች ናቸው አብረውኝ ያሉት ማለት በቃ ምንም እንትን ፈተና ያለው 6 ቀን ከማያምን ጋር ነው የምትውለው። ስለዚህ ያኔ ነው የምትፈተነው። ያኔ ነው እኛ ህይወታችንም በተግባር ማየት የምንጀምረውና ከእግዚአብሔር ጋር የምናሳልፋቸው ጊዜ ስለዚህ ሩቲን ይሆናል ማለት ነው። ከእግዚአብሔር ጋር የምናሳልፋቸው ስለዚህ ስናመሰግን ይጨመርልናል። ለእግዚአብሔር ጊዜ ቃሉ ስናል ሞር በረከት ይሆነናል እና ያንንም ነው እኔ ያየሁት። በጣም እግዚአብሔር ይባርክ። በጣም ወሳኝ ነው ይሄ ነገር። በተለይ የግል አምልኮ ያልከው ነገር ሁሉም ነገር ጓዳ ላይ ነው የሚታየው ለእግዚአብሔር። እኛ ሰው ፊት እንደዚህ ልንሆን እንችላለን፣ በጓዳ ግን እግዚአብሔር ያውቀናል። እንደገና ደግሞ እግዚአብሔር በየትኛውም ቦታ ደግሞ አብሮ ነው።
በተለይ ደግሞ ብንፈራ በቃ የሚያስፈራ ነገር ከፊታችን ቢሆን፣ ምክንያቱም ስለ ኢያሪኮ ሰዎች እስራኤል በጣም ኢንፎርሜሽን ነበራቸው፣ በጣም ያውቃሉ፣ በጣም ኃይለኛ እንደሆኑ፣ በጣም ብዙ ነገር በቃ እንዳላቸው፣ ቢጠጉ ሊገሏቸው እንደሚችሉ ያውቃሉ። እና በዛ ፍርሃት ውስጥ ግን እግዚአብሔር ከዚህ በፊት ያደረገላቸው ከሙሴ ጋር በነበሩ ጊዜ ያደረገላቸውን ሁሉ እያስታወሳቸው ነበርና አትፍራ አይዞ ያለውን በዛ ማወቅ ችለው ነበርና እግዚአብሔር ይባርክ። በጣም አንትሽ ከዚሁ ጋር የይዤ ባቢ ወደ አንተ ልምጣና እግዚአብሔር ለእስራኤላውያን አንድ ትእዛዝ አዞ ነበር። እሱም የኢያሪኮን ከተማ እንዲዞሩት አይደለ? እንዲዞሩት በየቀኑ አንዳንድ ጊዜ እንዲዞሩት፣ በሰባተኛው ቀን ደግሞ 7 ጊዜ እንዲዞሩት፣ ከዛ በኋላ ጮሆ እንዲያፈርሱት ምናምን ነበር አይደለ? እነዚህን ሁሉ አዟቸው ነበር። ኢቨን ስለ ሰላዮቹም እንዴት አድርጎ መሰለል እንዳለባቸው ምናምን አዟቸው ነበርና እግዚአብሔርን መታዘዝ ምን ያህል አስፈላጊ ነው? አንደኛ የመጀመሪያው እና እንደገና ደግሞ ይህን ማድረግን ያዘዘህን ነገር ማድረግን ምን ያህል ጠቃሚ ነው። በዛ ላይ ደግሞ ይህን አለማድረግ ደግሞ ምን ያመጣብሃል? ምን አምጥቶ ያውቃል? ደግሞ መጨመር ከፈለክም ትችላለህ። እዚሁ ላይ ጠየቄ በጣም እንዳላበዛብህ ግን እግዚአብሔር በየቀኑ እንድናደርግ የሚፈልገው ነገር ምንድን ነው? እሺ አማን፣ እግዚአብሔር ይባርክ። እውነት ነው። እስራኤላውያን በግብፅ ሳሉ ከግብፅ በኋላ በወጡበት ጊዜ ሁሉ የእግዚአብሔርን እጅ በትልቁ ሲመለከቱት ሲያዩት፣ በኢያሪኮ ግንብ ድረስ እስከሚደርሱ ድረስ የእግዚአብሔርን እጅ ሲያዩት የነበሩ ህዝቦች ናቸው እና ኢያሱን በጣም ፈርቶ በነበረበት ጊዜ እግዚአብሔርን በሚጠይቅበት ጊዜ ያረጋቸው አንዳንድ ነገሮች አሉ። በዋነኝነት እግዚአብሔርን መታዘዛቸው፣ እግዚአብሔርን ማየታቸው፣ እግዚአብሔርን መስማታቸው እግዚአብሔር ቃል ወደ ገባላቸው ምድር ወደ ተስፋ ኪዳኑ እንዲደርሱ ረድቷቸዋል። ግን ዋናው ነገር ብዬ ማስበው እኔ ኢያሱ ያደረገው ትልቅ ነገር ነበረ። እሱም ወደ እግዚአብሔር መጮህ፣ እግዚአብሔርን ፊት መፈለግ፣ ወደ እግዚአብሔር መመልከቱ ለኢያሱ ትልቅ ነገር ነው ብዬ አስባለሁ። ማለት ሁላችንም በህይወት ዘመናችን ስንኖር ሁላችንም የህይወት ሩጫ አለን፣ የህይወታችን ምልልስ አለን። ግን በነዛ ሁሉ ነገሮች ውስጥ ወደ እግዚአብሔር በምንጮህበት ጊዜ፣ እግዚአብሔርን በምንሰማበት በምንታዘዝበት ጊዜ እግዚአብሔር እንዴት እንደሚደርስልን፣ እግዚአብሔር ለእኛ እንዴት ትእዛዝ እንደሚሰጠን፣ እስራኤላውያን 7 ጊዜ እንዲዞሩ በየቀኑ አንዳንድ ጊዜ ዞረው በሰባተኛው ቀን 7 ጊዜ እንዲዞሩ ጮኸውም ግንቡን እንዲያፈርሱ እግዚአብሔር ሲያዛቸው መታዘዛቸውን እየፈተናቸው ነበር። እስራኤላውያን እኮ በግብፅ ምድርም ሳሉ ከግብፅ ምድርም ሲወጡ ቀይ ባህርንም ሲያሻግራቸው መታዘዝ አልነበራቸው። ብዙ ተአምራትን አይተው እኮ ወደኋላ የሚመለሱ ህዝቦች ነበሩ እና ኢቨን ጣዖት ሰርተው እስከ ማምለክ ደረጃ እግዚአብሔር ማየት አቅቷቸው ለጣዖት እስከ መስገድ ደረጃ የደረሱ ህዝቦች ነበሩ። እግዚአብሔር ላይ ፊታቸውን እስከ ማዞር የደረሱ ህዝቦች ነበሩ። ግን እግዚአብሔር በሰጣቸው ኪዳን፣ እግዚአብሔር ባየላቸው ነገር፣ እግዚአብሔርን በሰሙበት ልክ እግዚአብሔር ከነዓንን አውርሷቸዋል። ይህ ሁሉ ነገር የሆነው ግን እግዚአብሔርን ስለሰሙት ነበረ። መታዘዛቸው ዋጋ ነበረ። መታዘዛቸው ውስጥ እምነት ነበረ። መታዘዛቸው ውስጥ እግዚአብሔርን ማየት ነበረው እና እስራኤላውያን ያንን ባያደርጉ ኖሮ፣ ባይታዘዙ ኖሮ፣ እግዚአብሔርን ባይፈልጉት ኖሮ እኔ ከነዓንን አይደለም የኢያሪኮ ህዝቦች ጠቅላላ ወጥተው ያጠፏቸው ነበረ። ለምን? ኢያሪኮ ወታደሮች እኮ ጦር ነበራቸው፣ በጣም የተደራጁ። ኢቨን መፍራታቸውን ሳያውቁ በፊት የጦር መሳሪያ ሲይዙ ያላቸውን እህል ግምጃ ቤቱ ሲያስገቡ ሲያከማቹ ምናምን በነበሩበት ሰዓት ነበር። ግን እግዚአብሔር በዚህ ውስጥ ለእስራኤላውያን ሞገስ ሲሆናቸው እናያለን። እግዚአብሔር ለእስራኤላውያን ሲጠብቃቸው፣ ኢያሪኮም እኮ ፈርቶ ነበረ። እግዚአብሔር እንዴት ዮርዳኖስን እንዳሻገራቸው ሰምተው ኢያሪኮችም እኮ ፈርተው ነበረ እና ትላንትናቸውን ጠላት ትላንትናቸውን እያሰበ ትላንትናቸውን እያየ ትላንትናቸውን እየሳበ ብዙ ሊያጠፋቸው ሞክረው ነበር። ግን እግዚአብሔርን በመስማታቸው፣ እግዚአብሔርን በመታዘዛቸው፣ እግዚአብሔርን ፊት በመፈለጋቸው የኢያሪኮን ግንብ አፈረሱ። ብዙ ከእስራኤላውያን ህዝብ ብዙ የምንማረው ነገር አለ። በጣም ብዙ እግዚአብሔርን አለመታዘዛችን ምን ያህል ዋጋ እንዳስከፈለ፣ እንዴት ወደኋላ መመለሳችን እንዴት ዋጋ እንዳስከፈለ፣
እግዚአብሔርን አለማየታችን እንዴት ዋጋ እንዳስከፈለ የተደረጉልን ብዙ ነገሮች ሳሉ ጥቃቅን ነገሮችን እያነሳን እንዴት እንትን እንደምንል በጣም ብዙ ከእስራኤላውያን የምንማራቸው ነገሮች አሉ። እንዴ ውጊያ እኮ ቢጀምሩ የኢያሪኮ ሰዎች እስራኤልን ማጥፋት ይችላሉ። ኢያሱ ወደ እግዚአብሔር ሲጮህ ምንም የለው፣ የጦር መሳሪያ የለው፣ የሚዋጋበት ወታደር የለው። ኢቨን ይዟቸው የመጡት ሰዎች ባሪያዎች ነበሩ። ይዟቸው ሲመራቸው የነበሩ ህዝቦች ምንም የውጊያ ስልት ያልነበራቸው ህዝቦች ነበሩ። ግን እግዚአብሔር ከነሱ ጋር ነበረ። በጣም የምወደው ታሪክ አለ። ዳዊት ምዕራፍ 55 ቁጥር 16 ላይ እኔም ወደ እግዚአብሔር ጮኽኩ አለ፣ እርሱም ሰማኝ። በጣም የሚያስደንቅ። ኢያሱ እንደዛ ነው ያደረገው። ወደ እግዚአብሔር ጮኸ። የእግዚአብሔርን ፊት በፈለገበት ጊዜ እግዚአብሔር አገኘው። ለሁላችንም የሆነልን ነገር እኮ ይሄ ነው ብዬ አስባለሁ። ዛሬ ማየታችን፣ እዚህ ቦታ ላይ መቀመጣችን፣ ኢቨን ማንነታችንና ትላንትናችን እኮ የእርሱን ስም መጥራት የሚያስችለን አልነበር። ግን እግዚአብሔር ዛሬን አይቶልን ራሱ ቀድሞ ጩኸታችንን ሰምቶ ኢያሱ ትልቁ የሰራው ነገር ወደ እግዚአብሔር መጮህ ነው ብዬ አስባለሁ። ወደ እግዚአብሔር ሲጮህ እግዚአብሔር ሰማ። ለምን? ልጆቹን የሚተው አምላክ ስላልነበረ፣ ያ ለእስራኤላውያን ቃል የገባውን የሚሽር አምላክ ስላልነበረ፣ እውነተኛ አምላክ ስለነበረ ለእስራኤላውያን የገባላቸውን ቃል ኪዳን አውርሷቸዋል። እኛም ከነሱ ብዙ ነገር መማር አለብን። እግዚአብሔር የገባልንን ቃል ኪዳን እንደማይ፣ እግዚአብሔርን ካመኑ ምንም እንደሚያሻግረን፣ የምድራዊ ህይወት አለ ህይወቱን የሰጠን አምላክ ስላለን፣ ማንነቱን ስለሰጠን፣ እርሱ ራሱ ከትልቁ ዙፋን ስለወረደልን እና እስራኤላውያን ያን እግዚአብሔር ያዘዛቸውን እግዚአብሔር የሰጣቸውን ትእዛዝ በመከተላቸው ብቻ የኢያሪኮን ግንብ አፈረሱ እና ከእስራኤላውያን ብዙ የምንማረው ነገር አለ ብዬ አስባለሁ። እግዚአብሔር ይባርክ። ግን እዚቹ ላይ ምናልባት መጨመር ከቻልክ፣ አሁን እነሱ ለአንድ ጊዜ ፈተናቸው ነው ይሄ የተሰጣቸው። በየቀኑ አሁን ለእኛ ደግሞ በየቀኑ ለምንኖረው ኑሮ እግዚአብሔር አርጉ የሚለን ነገር አለ ብለህ ታስባለህ? አዎ፣ እግዚአብሔር ዕለት ዕለት እኛን ይፈልገናል። ወንድሜ ቱቱ እንደተናገረው ዕለት ዕለት ማንነታችን። ለምን? እግዚአብሔር ለጉዝ አይደለም የመጣው። ክርስቶስ ለጉዝ አይደለም የሞተው። ለመኪና አይደለም፣ ለቤት አለ እኛ ለምንሰራውና ስለምናገኘው ነገር አይደለም። እግዚአብሔር የመጣው ለእኛ ነው። ዕለት ዕለት እሱ መፈለግ ስላለብን፣ ዕለት ዕለት እሱ መጠማት ስላለብን፣ ዕለት ዕለት እሱን ማየት ስላለብን እግዚአብሔር ለእኛ ሞቷል። እግዚአብሔር ለእኛ መጥቷል። ኢየሱስ ክርስቶስ ለእኛ ዋጋ ከፍሏል እና ክርስቶስ ከኛ የሚፈልገው እኛነታችንን ነው። ዕለት ዕለት መጸለያችንን፣ ዕለት ዕለት ቃሉ ማንበባችንን፣ ዕለት ዕለት እሱ መፈለጋችንን በህይወት ዘመናችን ሁሉ ክርስቶስ ከኛ ይፈልገዋል እና እኛ ይህን ለሱ ማድረግ የምንችል ከሆነ እግዚአብሔር በየትኛውም ነገሮቻችን ላይ ይቀድምልናል። እግዚአብሔር ፊት ይቆምልናል። ሞገስ ሁነን ባልነው ቦታ ላይ ሞገስ ይሆንልናል። እግዚአብሔር ቀደምልን ባልነው ነገሮች ሁሉ እግዚአብሔር ሲቀድምልን እናየዋለን። ለምን? ለእስራኤላውያን እኮ እንደዛ ነው የሆነው። ሙሴ እኮ ሂዱ እኔ አልከተላችሁም ማለት እግዚአብሔር በቃ አሳዘኑት። ስለዚህ እናንተ ትሄዳላችሁ፣ ከነዓንን ትወርሳላችሁ፣ ግን እኔ አልኖርም ማለት። ለሙሴ ግን ቫልዩ የነበረው ያልነበረ ከነዓንን መውረስ አልነበረም። የእግዚአብሔር ሀሎት የእግዚአብሔር መገኘት ነበረ እና የእግዚአብሔር መገኘት ለእስራኤላውያን ከነዓንን ከመውረስ በላይ ነበር። ለሙሴ ከነዓንን ከመውረስ በላይ ነበረ እና እግዚአብሔር የገባውን ቃል ኪዳን አላጠፈም። ቃል ኪዳኑ የሚጠብቅ አምላክ ነውና እግዚአብሔር እኛ ለእርሱ ራሳችንን አዋርደን ዝቅ አድርገን ወደ እርሱ ማቅረብ የምንችል ከሆነ እግዚአብሔር ሁልጊዜ ከኛ ጋር ይሆናል። እግዚአብሔር ይባርክ። የጸሎት አንድ መጽሐፍ ላይ ነው ድንገት ሰሞኑን ባነበብኩት ላይ ጸሎት ጸልየን በተለይ ጸሎቱ ሳይመለስ እኛን ከሰራን ጸሎቱ ተመልሷል። በቃ አልቲሜት ፐርፐዙ የመጨረሻ ግቡ የጸሎት እኛን ከእግዚአብሔር ጋር አንድ ማድረግ ነው። ወደ እግዚአብሔር ፈቃድ ማቅረብ ነው። እየተግባባን አሁን ልክ ሜይ ቢ ባቢ አንተ ልጅ ስላለ ሜይ ቢ ከልጅ ጋር የእሷን ቋንቋ እንደምንም እየሰማ እየተግባባት ከእግዚአብሔር ጋር የምትግባባቡት
ልዩ የሆነ በቃ ቋንቋ ነው። አሁን እኛ ችግር የሆንብን ይመስለኛል በራሳችን ፈቃድ ስለምንጸልይ ጌታ ጋር የማይሰማ አይነት ሌላ ቋንቋ እየሆንበት ይመስለኛል እኔ ስረዳው። እና ጸሎት ግን የእግዚአብሔርን ቋንቋ መልመድ ነው ማለት ነው። ወደ እሱ መቅረብ ነው፣ እሱ እንደሚያወራው ማውራት ነው እንጂ አሁን ያልካቸው ነገሮች እኛ በጣም ሀሳባችን ሁሉ እዚህ ምድር ላይ ስለታሰረ በቃ ልናገኘው የሚገባው ልንይዘው የሚገባው ብቻውን የሆነው እግዚአብሔር ረስተናል። ሰይጣን ደግሞ በጣም ብልጥ ነው። ፎከስ መደረግ የማይደረግ ቦታ ላይ አይነን ይተክሏል። ስትቅበዘበዝ ነው በቃ ምንም አትኖሩ። በቃ ፐርፐዙ ኢየሱስ ሆኖ እያለ ዋናው ነገር ኢየሱስ ሆኖ እያለ ከሱ ዙሪያ ያሉት ነገሮችን በቃ ዝም ብለህ እንዲህ ዳር ዳር ስትሉ ትቆያለና እግዚአብሔር ይባርክ። በብሄን ይመስለኛል እግዚአብሔርን ባይሰሙት ኖሮ እድሜ ልካቸውን ኢያሪኮን እየተሽከረከሩ ባሪያም ሆነው ሊሆን ይችላል። የኢያሪኮ ተማርከው ምናምን እነሱን እያገለገሉ በኢያሪኮ ውስጥ የሚኖሩ ነው ይመስለኛል። እግዚአብሔር መታዘዝ ትልቅ ቫልዩ እንዳለው ተመጣጣል። እውነት ሌላ ደግሞ አሁን ስትል የመጣል የረሳሁት ብዙ ጊዜ ያጋጠመኝ በዚህ ሰዓት ይህንን አድርግ የሚል የእሱ መንፈስ መጥቶ ሰምቼው ካላደረግኩት እዛች ቦታ ላይ ለመመለስ ማለት የነበረኝ መንፈሳዊ ህይወት ላይ ለመመለስ ፍዳይን ነው የምበለው። ፍዳይን በተለይ ደግሞ ይህንን በጣም በደንብ አጠንክሬ መናገር የምፈልገው በኃጢአት እየወደቀ ለሚቸገር ሰው እግዚአብሔር ኦልሬዲ አንዳንዴ በግልጽ ይናገራል፣ መንገዱን ይነግረናል። ያንን መንገድ እየሰማ እንትን ካላልክ ተመልሰ እዛ ቦታ ላይ የምታገኘው ራሳችን የሆነ ያህል ስቴፕ ሄደን ራሱ ልክ ያ ሰዓት ላይ መስማት እንዳለብን እያስተማረን እያለ እሱን ሳንሰማ ብንወድቅ ድጋሚያችን ስቴፕ ነው የምንማረው። ምንድነው የምትማረው? እሱን መስማት፣ እሱን መታዘዝ እና ይሄን ነገር በጣም ከእስራኤላውያን በጣም ተምሬያለሁ። የሆነ ሰው የሆነ ጊዜ ምን ሲል ሰማሁት መሰለ? መተው ያቃታችሁን ኃጢአቶች ለመተው እናንተ አትፍጨርጨሩ አለ። በቃ ለጸጋው ስጡት፣ ለጸጋው ባለቤት ለዋናው ለአካል ውስጥ ይስጡት እና ኃጢአታችሁን ስተውት አለ ቀን አትቁጠሩለት። የተዋችሁትን ኃጢአት ዛሬ 1 ቀን ሆነኝ፣ ነገ 2 ቀን፣ ነገ 3 ቀን፣ ከዛ በኋላ 20 ቀን፣ 21 ቀን። እንደዛ ሲሆን ሴጣን ቀዳዳ ያገኛል። ለምን? በራሳችሁ ትምክት የተዋችሁት ያህል ነው የሚሰማውና በጸጋው ግን ስተውት፣ በጸጋው ግን ለሱ በቃ ጌታ ሆይ አቅቶኛል፣ አልቻልኩም፣ ከኔ ንቀልልኝ ብላችሁ ለዛ ለዋናው ለባለቤቱ ለእግዚአብሔር ስትሰጡት እግዚአብሔር ከውስጣችሁ በየትኛው ሰዓት፣ በየትኛው ደቂቃ፣ በየትኛው ቀን፣ በየትኛው ወር እንደሚያወጣው አታውቁትም። ግን ከውስጣችሁ ወጥቶ አዲስ ሰው ሆናችሁ በአዲስ ማንነት ውስጥ እግዚአብሔር በእናንተ ሲሰራ እናገኘዋለን። በጣም ያስደነቀኝ ነገር ስለሆነ ሼር ላድርጋችሁ። እግዚአብሔር ይባርክ። እንደውም ኢያሪኮ ላይ አንድ ምን እንትን ይለናል ብዬ አስባለሁ። በየቀኑ ነው የሚዞሩት እና 7 ቀናት 7ኛው ላይ 7 ጊዜ ይዞርሳልና አንዳንዴ ልምምድም እኮ እያስተማርን ነው አይደለ? ማለት በአንድ ቀን እኮ በቃ ማለቅ ይችል ነበር አይደል? እስቲ በየቀኑ የሆኑ ታስኮች አሉ እንድናረጋቸው። ከዛም ባለፈ ደግሞ እግዚአብሔር ተስፋ እንድናረግ ነው። ዛሬ ይዞሩት ነው ነገ ይዞሩታል። የሆነ ተስፋ አለ አይደለ? ወደፊት የሆነ ተስፋ አለ። በቃ ያንን ነገር ስንጨርስ የሆነ የሚደረግልን ነገር አለና ይገርመኛል። እኔ በእውነት እግዚአብሔር እያንዳንዱ ነገር የሚያስቀምጣቸው ነገሮች አሁን ላለንበት ህይወት በጣም ትምህርት ነው እና ልምምዶቻችን ማንን ነው ተስፋ የምናደርገው? በእውነት አንዳንዴ ሰዎችን ነው ተስፋ የምናደርገው አይደለ? እንደውም እላታለሁ ባለቤቴ የሆነ ነገር እኔን ተስፋ አታድርጊ እግዚአብሔርን ተስፋ አድርጊ እላታለሁ። እና ይሄ ምንድነው ኤክስፔክቴሽናችንም ነው ከሰው ማለት ያው ሰው ስምንትን ነው አይደል? ኮንዲሽን አለ ሰው ዛሬ ጥሩ አወራን አይደለ? ነገ ወይ አማን እንድትከፋ ልታስከፋ ትችላለህ። ስለዚህ ያንን ግን የሚያደርገው ግን እግዚአብሔር ነው እና እግዚአብሔርን ተስፋ አድርገን ልምምዶቻችን በሱ ስር መሆን እንዲችል እግዚአብሔር ይርዳል። እንደውም በጣም ብዙ እንትን እንዳለ ሀሳቢ ሲመጣ እዚሁ ጋር ያስቀመጡ ሌላኛው የተመለከትኩት ነገር ልምድ ያደረገብንና ልክ ዋና የምንለውን ነገር ሊያፈርስ ሲፈልግ እጥፍ ልምድ ይፈልጋል እግዚአብሔር። በዛ ቀን በቃ የተለማመድነውን እጥፍ በ7ኛው ቀን 7 ጊዜ መዞር ነበረባቸውና ልክ ዳርቻዎችን ጋር ስንደርስ ሊነጋ ሲል ይጨልማል ለሚባለው ልክ እዛች ጋር ስንደርስ ሞር ደግሞ የኛን መታዘዝ ይፈልጋል እግዚአብሔርና ያንን እንድናደርግ እግዚአብሔር ይርዳ።
በዚህ ላይ እናንተ ስተውሉ መንፈስ ቅዱስ በሀሳብ እያመጣው የነበረው በዚህ ሳምንት እግዚአብሔር በዲቮሽን እየሰማሁ ነበርና አሁን በምታነሱት ሀሳብ ላይ ለማጽናት ማለት ነውና ደቀ መዛሙርቶቹን ሁለት አድርጎ ይልካቸው ነበርና በዛ በአጋንንት አልወጣላቸው እምቢ አለ። ከዛ ለምንድነው ለኛ ማይወጣልን ለምንድነው እምቢ አለን ምናምን አሉት። ከዛ ይሄ በጾም ጸሎት ካልሆነ አይወጣም ማለትና ሰውየው ሲናገር ይሄን የሚያስተምረው ሰውዬ ምን አለ? እነሱ በአንዴ እኮ መውጣት ይችላል። ጾም ጸሎት ማለት አለ እኛን ነው የሚቀይረን እንጂ የሆነን ነገር ለመቀየር አይደለም። አንዳንዴ ጾም ጸሎት እንያዝና ነገሮቻችንን እንቀይር ልንል እንችላለን፣ እንታገላለን በጣም ማለት ነው። ግን ምን አለ? እኛን መቀየሪያ ነው፣ እኔን ነው የሚቀይረኝ። እዛ ጋር ሲዞሩ ያንን ኢያሪኮ ሲዞሩት እነሱን መቀየሪያ ነው። አሁንም በቃ የኛም ነገር አሁን ለሆነ ነገር ስንጸልይ እኛ እየተቀየርን ነው፣ እኛ እየተለወጥን በቃ ሌላ ምንም እንትን የለውም እና እኛ እየተቀየርን ነው የሚለውን ሀሳብ ለማጽናት እግዚአብሔር ይባርክሽ። በጣም ወሳኝ ነው። ከዚሁ ጋር ጊዜያችንን ለመጠቀም የኢያሪኮ መሰለል ቦታ ላይ አንድ በጣም እንትን ውስጥ የምትገባ እይታ ውስጥ የምትገባ አንድ ሴት እናገኛለን። ማን ትባለች? ስሟ ረዓብ። በጣም የምትገርመኝ ሴት ነች። ከምኗ ነው የሚገርመኝ? ከማንነቷ ጀምሮ እዛ ቦታ ከመኖሯ ብቻ አይደለም፣ ከማንነቷ ምንድን ነበረች? ጋለሞታ ነበረች ይችላል። እና መጽሐፍ ቅዱስ ግልጽ ነው፣ ስለ ሰው ሲናገር ግልጽ ነው እና ጥሩ ነው። እንደው እኛ መጽሐፍ ቅዱስ እንኳን አልተጻፈልን ማለት ከኛ በኋላ አልተጻፈልን፣ ለእኛ አልተጻፈ ሳይሆን የእኛ ታሪክ መጽሐፍ ሆኖ አልተጻፈልን። በጣም ብዙ ጉዶች አሉን፣ ግን እቺ ሴት ጉዷ ተጽፎ ድናለች። አንዳንዴ ይሻላል እኮ አይደል? እኛ አፍረን በቃ ሁሉ ነገራችን ተወስዶ የእሱ ብንሆን ይቀላል። ግን አንዳንዴ ብዙ ነገራችን ቢወጣ ስለማንፈልግ በቃ ፕሮቶኮላችንን ለመጠበቅ ነው ብዙ ጊዜ የምንሮጠው። እና ይቺ ሴት ኃጢአተኛ ተብላ ምናልባት ቤተሰቧ ራሱ የሚያቀርባት አይመስለኝም። መቼስ ይገባቸዋል። አሁን በቤተሰባችን አንድ ሰው እንደዛ ቢሆን በጣም ከባድ ነው የሚሆነው አይደል? በጣም ከባድ ነው የሚሆነው። ይቺ ሴት ግን ይሄ ሁኔታ ላይ ሰላዮች መጡ፣ ወደ ቤቷ አስገባቻቸው። በእርግጠኝነት የሆን ነገር መንፈስ ቅዱስ የሚሆን ገልጦላታል። እነዚህ ሰዎች የእግዚአብሔር ሰዎች ናቸው፣ ከእስራኤል የመጡ ሰዎች ናቸው። ምክንያቱም ደበቀቻቸው። ከዛ አሳዳጆች መጥተው ሲፈልጓቸው አይ ወደዚህ ወጥቷል ፈልጓቸው ሩጡ አስሮተቻቸው። እነሱ ከወጡ በኋላ በሩ ተዘጋው። የከተማው በር ይዘጋል፣ በሰዓት አላቸው እና ተዘጋ። እነሱም ቀሩ። እሷ ሸፍና ደብቃቻቸው ነበር። ከዛ ባወጣቻቸው ጊዜ ሰምተናል ያለችው፣ ዝናቸውን ሰምተናል፣ እግዚአብሔር ነው ያለችው። እንደው ጥቅሱን ብናነቡ ደስ ይለኛል። ቁጥር 9 ምዕራፍ 2 ቁጥር 9 ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩ ሁሉ ከፊታችሁ እንደቀለጡ አወቁ። የእግዚአብሔር ዝና ኦልሬዲ የሰማች ሴት ነች እና በኋላ ግን እሷ ቤተሰቧ የባለፈው ሳምንታችንም ላይ ትንሽ ተነክቶ ነበር። እሷ ቤት ውስጥ የገባ ሰው ተርፎላታል። ምን በማድረጓ? በእምነት እነዛን ሰዎች በመሸሸጓ ብቻ። እና ፌቪ የምትመልሽልኝ ምንድን ነው? በተለይ ስለ እግዚአብሔር የማዳን እቅድ ምን ያስተምረናል? አንደኛ እና ደግሞ እኛ ኃጢአተኞች ናቸው እነዚህማ አያምኑ ብለን የምንፈርጃቸውን ሰዎች በምን አይን እንድንመለከታቸው ያደርገናል። እግዚአብሔር ይባርክ። በጣም በቃ የእግዚአብሔር እቅድ በጣም በቃ የሚያስገርም፣ ምክንያቱም ምን አይነት አምላክ ነው የሚያስብል ነው። በቃ እግዚአብሔር ለሰው ልጆች ሁሉ ሩሩህ የሆነ አምላክ እንደሆነ በቃ በደንብ አድርጎ የሚያስቀምጥ ነው እና የእግዚአብሔርን እቅድ ስታዩት ላይክ
እኛ በዚች በትንሹ አእምሯችን በተከፈለ አእምሮ በቃ በትንሽ በጥቂቱ ዝች በዙሪያችን ያለውን ነው የምናየው። ግን እግዚአብሔር በቃ ከዘመናት በፊት ዓለም ሳይፈጠር ገና በቃ ሙሉን አጠቃላዩን ነው የያዘው እና እቅዱ አይታችሁ ከሆነ ከግንቡ በኋላ እና ከግንቡ በፊት ማለት ነው። አሁን ስናወራበት የነበረው ከኋላ የነበሩት አሉ። ልጆቼ ብሎ ስሜን አስጠሩልኝ ብሎ ያላቸው ሰዎች ነበሩ። ግን ከግንቡ በኋላ ደግሞ የእግዚአብሔር እቅድ አለ። አስባችሁታል? ኢያሪኮ ህዝቦች በኃጢአታቸው ምክንያት እግዚአብሔርን ባለማወቃቸው ምክንያት እየጠፉ ነው፣ ከንጉሱ ጀምሮ ማለት ነው። እና እግዚአብሔርን ግን ለፈለጉት አይደለ ከልባቸው ለሻቱት ሰዎች እግዚአብሔር ቅርብ ነው። የነሱን ህይወት ሊቀይር የነሱን ህይወት ከጨለማ ወደሚደነቅ ብርሃን ለማምጣት ዝግጁ ነው። እግዚአብሔር ግን ልብ ይፈልጋል፣ ምርጫ ይፈልጋል። ረሃብ ያንን መረጠችው። ያንን ደግሞ እኮ በጣም የሚገርመው የእሷ የህይወቷ ነገር የት እንደሆነ እግዚአብሔር ንጉሱ ሳይሰማ ንጉሱ ያንን ነገር ሳይቀበል እቺ በጣም ከሰው የተጠላች ሴት ያንን እውነት ፈልጋ ያንን እውነት ወዳ እንደዚህ እኮ እግዚአብሔር አድርጎላችኋል ልባችን በቃ በዛ ቀለጠ እስከምትል ድረስ ያንን በልቧ ይዛለች። እና እግዚአብሔር ለካ ኢየሱስ ክርስቶስ ከላይ አይደለ ከሰማይ ወረደ ለኛ ዝቅ አለ። እና አስባችሁታል? ረሃብ እኮ ጋለሞታ ናት፣ ለእሷም ይወርዳል ማለት ነው። ለእሷ እኛ እኮ በዚህ እንትናችን ስታሰሳችን በጣም የወረደ ስራ የወረደ የምንጠላው ልንጠራበት የማንፈልገው ምንም ሪሌት የምናደርገው ነገር እንዲህ ኖረን የማንፈልገውን ጥግ ድረስ መሬት ድረስ። ለዛም ነው በበረት የተገኘው አይደለ? ለሁላችንም ቅርብ እንዲሆን እና የእግዚአብሔር የማዳን እቅዱ ለፈለጉት ነው፣ እሺ ላሉት፣ ልባቸውን ለከፈቱ እና እግዚአብሔር በጣም ረሃብን የተጠቀመባት ደግሞ አሕዛብን ወደ እግዚአብሔር መንግስት ያስገባበት እቅድ ነው። አስባችኋል? ብሉይ ኪዳን ላይ ነው ይሄ የተጻፈው። ብሉይ ኪዳን ላይ የእግዚአብሔር እቅድ ይሄ እነዚህ እስራኤላውያኖችን ብቻ አይደለም በቃ ሊጠብቅ ፕሮቴክት ሊያደርግ ያለው ሁሉንም ህዝቡን ነው። በቃ ህዝቡን ዓለምን ሁሉ ለማዳን ነው። ዓለምን ሁሉ ለማዳን እና ከዚህ ታሪክ ከረሃብ ታሪክ የምንማረው ምንድን ነው? እግዚአብሔር በማንኛውም ሁኔታ በቃ ሰውን መቀየር ይፈልጋል። ሰው እሺ እንዲለው ይፈልጋል። እና ረሃብም ያንን ተረድታ ነው በቃ ልቧ አመነች። ብቻ በሞኝነትም ይሁን በቃ በማወቅም ይሁን ያንን ነገር አመነች እና በቃ ያስደንቃል የእግዚአብሔር እቅዱ። እዚህ ጋር ደግሞ በሌላ በኩል ደግሞ ስናየው በሐዋርያት ምዕራፍ 10 ላይ የቆርኔሌዎስ የሚባለው ደግሞ አለ እና እሱ እግዚአብሔርን የሚፈራ አይደለ ከቤተሰቦቹ ጋር አብሮ መስዋዕት የሚያቀርብ እግዚአብሔርን የሚፈራ ሰው ነበረ እና አንድ ቀን ምን ሆነ? ጸሎቱ ተሰማ። መልአክ መጣና ጸሎት ተሰምቷል፣ ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አድርጓል አለው። ከዛ አንተ ብቻ ሄደ ጴጥሮስን አስጠራ አለው። ጴጥሮስ ደግሞ የተመረጠ ነው፣ አይሁድ ነው። ስለዚህ እግዚአብሔር በዛ በሰገነት ላይ በተቀመጠበት ሰዓት ያ ተመስጦ መጣበት። ከዛ 4 መጋረጃዎች ወረዱ፣ እንስሳት ወረዱ፣ የሚበሩ በቃ የሚበሉ ማይበሉ በቃ እያንዳንዱን ነገር አወራ። እንዴ ኧረ ጌታ ሆይ እኔማ እርኩስ ነገር እኮ አልበላም፣ እኔ አልፈልግም፣ እኔ አልበላም፣ በቃ እርኩስ ነገር አልፈልግም ብሎ ሲለው እንመለከታለን። እና እግዚአብሔር ደግሞ ምን አለው? እኔ ንጹህ ያደረኩትን አንተ ማነህ የምታረክሰው? እኔ የቀደስኩትን አንተ ማነህ? በቃ ማነህ? እኛ ማንን? እንደ ራብ አይነቶቹን ሰዎች እኛ ማንን እናንተ እግዚአብሔር ልጆች አይደላችሁም ልንል አይደለ? በቃ እኔ አንተ ማነህ? በቃ አንተ እንትን ልትል አትችልም። እኔ በቃ እኔ ንጹህ ያደረኩትን እኔ የቀደስኩትን አንተ ልታረክስ አትችልም ተብሎ ወደ ቆርኔሌዎስ ቤት ሄደ።
በቃ ከዛ ደግሞ ልክ ካገኛቸው በኋላ እኔ እግዚአብሔር እንደዚህ ብሎ መጣሁኝ፣ እሺ ምንድን ነው የፈለጋችሁት ሲል መቶ እግሩ ስር ሲደፋ ነው እኔም እንደናንተ ሰው ነኝ ካለ በኋላ ቆርኔሌዎስ ራሱ ቆርኔሌዎስ እንደዚህ መልአክ መጥቶ ምናምን ካለው በኋላ ራሱ እንትና ጴጥሮስ ምን አለ እናንብበውና በጣም በቃ ስላስገረመኝ ነው። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩኝ አለ። አስተዋለ። እኛም ዛሬ ማስተዋል ይሁንልን። በቃ እግዚአብሔር ለማንም እንዳያዳላ ለሚፈሩት እሱን ለሚፈልጉ ሰዎች በቃ እግዚአብሔር አያዳላ። እግዚአብሔር ቅርብ ነው። ስለዚህ እኛ ምንድነው ስራችን? ሂዱ ስንባል ያንን ወንጌል ይዘን ሄደን እነዛን ሰዎች ልባቸው እንዲከፈት ያለንን ነገር ማካፈል፣ ማምጣት፣ መራራት። አንራራም እኮ እንዴ አንቺማ ነው የምንለው፣ እንዴ እነሱ ጋማ እኮ አንቀላቀልም ነው የምንለው። እና የረዓብንም ስታዩ በቃ ከዛ በኋላ ያ ሁሉ ወርቁ ምኑ ወደዛ በክብር ከተቀመጠ በኋላ ያ እንዳለ ሙሉ ለሙሉ ጠፋ። ግን የእሷ ግን አልተነካ። እግዚአብሔር ያንን ቃል አከበረ፣ ያንን ልብ አከበረ። እና ዛሬም እኛ በሰዎች ላይ ልንራራ ይገባል። በቃ እግዚአብሔር ምን ያህል ሩሩህ አምላክ፣ እቅዱ በቃ ዓለምን መጠቅለል ነው። በኤፌሶን ላይ እንደምንመለከተው በኤፌሶን ቁጥር 1 ላይ ምን ይላል? በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ይላል። ስለዚህ የእግዚአብሔር እቅድ በዘመን ሁሉ በቃ ያለው እቅድ በክርስቶስ ዓለምን መጠቅለል ነው። ስለዚህ እኛ ማንን እዚህ ውስጥ አትገቡም የምንለው? እኛ ማንን ከዚህ ውስጥ ውጡ ልንል የምንችለው? አንችልም። እኛ ግን የመንግስቱ ሰራተኞች በፊትም በነበረው የሰንበት ትምህርቶች እያጠናን ከነበረው እኛ የመንግስቱ ሰዎች ከሆንን ሰዎችን ወደ መንግስቱ ነው የምናመጣው። በቃ ወደዛ ነው የምንጨምረው፣ ወደ ክርስቶስ ነው የምንጨምረው። የእግዚአብሔር እቅዱ በክርስቶስ ሰዎችን መጠቅለል ነው። ሰዎችን ወደ ራስ ማስጠጋት ነው፣ መግፋት አይደለም። በቃ ላይክ እሺ ላሉ ሰዎች እግዚአብሔር ቅርብ ነው። እና ልክ እንደዛ ማንም በቃ እግዚአብሔር አያዳላም። እኛ ሰዎች ግን ራሳችንን ቼክ ማድረግ አለብን። እኔ ምንድን ነው በቃ እያሰብክ ያለሁት? ከቃሉ ጋር ሆነን ራሳችንን ማየት አለብን። እኔ ማየው ወንድሜን እንዴት ነው ጅጅ ማረገው አይደለም። በቃ እህቴን ሳያት እንዴት ነው ፊልም ማድረግላት? በቃ ራራላታለሁ። የክርስቶስን መንግስት አላገኘችም ብዬ ላስገባት እቸኩላለሁ ወይስ በቃ አንቺ ኃጢአተኛ ነሽ ብዬ ልገፋት ነው? በቃ እሷ ልቧ ከተከፈተ ላመጣት ይገባል። እና የረዓብ ታሪክ የሚያስተምረን ይሄ ነው ብዬ አስባለሁ። በጣም እግዚአብሔር አብዝቶ ይባርክሽ ፌቢ። ይሄ ነገር በተለይ ለእኛ ቤተክርስቲያን በግልጽ መነገር አለበት ብዬ አምናለሁ። አይ ቲንክ ይመስለኛል ይሄ ችግር የመጣው በጣም በቃ ቅሬታዎች እኛ ብቻ ነን የሚባለው ነገር በጣም ከመደጋገሙ የተነሳ አንዳንድ ሰዎች ላይ ባለለም ብዙ ሰዎች ላይ ማለት ይችላሉ የኩራትን መንፈስ አብዝቷል። ሳናስበው በቃ ተወልዶ በማደጉ በቃ እዚህ ቤት ውስጥ በመቆየቱ ይሄንን ነገር በመስማቱ ብቻ በቃ ሁሌ በቃ እኛ ብቻ እኛ የሚለው የኢየሱስ ርዕስ ተረስቷል በቃ በብዙ ቦታዎች ላይ እና ይሄን ርዕስ ይመልስልን እግዚአብሔር። ይሄ ርዕስ ይመለስልን እውነት። አለበለዚያ የምናይበት አይን ልክ አይሆንም። ምስክርነታችን ራሱ አንዳንዴ ልክ አይመስለኝም። እኔ በጣም ያን ያህል የምስክር ህይወት ኖሮኝ ሳይሆን አንዳንዴ ሰዎችን አፕሮች የማደርግበት መንገድ ልክ ራሱ አይደለም። የሆነ ከቅናት አይደለም፣ ለጌታ ከመቅናት በቃ እሱ እኮ ሆኖልኛል ከማለት አይደለም። አይ ማወቅ አለበት እመጣለሁ ካልሆነ እዛው ቀር አይነት ወንጌል፣ እንደዚህ አይነት ወንጌል ጌታ አልተናገረም አልነበረም። የመጣውም ለደከሙ ለተረሱ አይደለም፣ ጋለሞታ ለተባሉ። ማን ያውቃል? እኛስ ደግሞ ጀርባችን ከዚህ በላይ ቢሆንስ?
አንዳንዴ እኮ በሰው መታወቅ ይሻላል እኮ፣ ሁኔታ ቢታወቅ ይሻላል። ሳትታወቅ ጓዳ ሌላ ሆኖ አደባባይ ሌላ ከሚሆን። እንደዛ ሆነን ግን ለመፈረጅ የምንቀድመው እኛው ነን። አለን የምንለው ጌታ ቤት ላይ አለን፣ እዚህ የተቀመጥ ነው፣ ሁሌ እንቀረጻለን የምንለው፣ ሁሌ ድል የሚሰጠን ሰዎች እና እግዚአብሔር ይቅር ይበለን። አንዳንዴ ከሆነ ጊዜ በኋላ ይህ ሀሳብ ውስጤ በጣም መጮህ ከጀመረ ጊዜ በኋላ ጥያቄ ነው የሚፈጥርብኝ። እንደውም ከማድረግ እንግዲህ እኛ እንደ ሰውኛ እብድ እንላቸዋለን፣ ግን በአይምሮ ጤና ብቻ የተቸገሩ ሰዎች እስቲል እነሱን አስቦ ነው እኮ። ከእነሱ ቅንጣት የምትጨምር ፍቅር የለውም እግዚአብሔር ላይ። በእኩል ፍቅር ነው የወደደ አይደለ? ዓለሙን ነው የወደደ በልጁ ምክንያት የወደደበት አይደለ? እና ይሄ ፍቅር እስካልገባን ድረስ፣ ይሄ ፍቅር እስካልተገለጠልን ድረስ እመኑኝ በዚሁ መንገድ ነው የምንቀጥለው እንደዚሁ። እና ልክ አሁን እንዳየ ነው ጋለሞታ የተባሉት በእኛ ዘንድ ምናልባት የሃይማኖት ስም ልንሰጣቸው እንችላለን፣ እነዚህ አህዛቦች ብለን ልንላቸው እንችላለን። ግን የማዳን እቅዱ ልክ ቅድም እንደተባለው ከግንቡ ጀርባ ያሉትን ከግንቡ ውስጥ የሆኑትን ሁሉ በሱ ውስጥ በእቅድ ውስጥ ታስበዋል። ኦልሬዲ እግዚአብሔር ይህንን ራሱ ሲያሰልል እግዚአብሔር ጋለሞታ የተባለችውን ረሃብን ኦልሬዲ ያስቧታል። እነሱን ሰዎች ሲልክ አጋጣሚውን እሷ ጋር አደረገው እና አናቅም ሰዎችን እንዴት ሊያመጡ እንደሚችል። እና እኛም እዚህ ያለን በምንም እምነት ውስጥ ያሉ ሰዎችን፣ በምንም ሃይማኖት ውስጥ ያሉ ሰዎችን፣ በምንም ኃጢአት ውስጥ ያሉ ሰዎችን ብናገኝ በእግዚአብሔር እንደተወደዱ ነው የመጀመሪያ መልእክታችን። በቃ ወንጌል ኢየሱስ ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል ይላል ሮሜ ምዕራፍ 1። ከዚህ የተለየ ወንጌል የለም። ያንን ነገር ነው ሰዎችም የተራቡት ብዬ አምናለሁ። እና እውነት ይህንን ወንጌል ከልባችን መስበክ እንድንችል እግዚአብሔር ይርዳን። ገብቶን እንድንሰብክ ደግሞ እግዚአብሔር ይርዳን። አንዳንዴ ሳይገባን ስንሰብከው እውነት ደረቅ የራሴን ህይወት ነው የማየው ብዙ ጊዜ እንደዚህ ሳይገባን ሲሆን ማሳመን ነው የምትይዘው። 2 ሲደመር 2 5 በቃ ግግም። ወንጌል እንደዛ አይነት ወንጌል ኖረኸው ነው ሲጀመር ማለት ምናምን እንደምንለው የሆነ እንደዚህ ስለመጣ እንደዚህ መጣ የምንለው ነገር አይደለም። ከወንጌል በጣም ይህን ብዬ ይጨርሳለሁ። ከወንጌል በጣም የሚገርመኝ ነገር ምንድን ነው? ለእግዚአብሔር ፈውስ ቀላል ነው። ምክንያቱም አንተ ልፈወስ ብለህ አትፈወስም። ልቀየር ብለህ ማለት የሚያምህን ክፍል አታድነው። ይሄ ደንዳናውን ልብ መቀየር ግን ተአምር ነው። ለእኔ እውነተኛው ተአምር ያ ነው የእግዚአብሔር ከሞት የሚበረታ ፍቅር ይላል። አንድ ሰው በደንብ ግልጽ ሲያደርግልኝ ዕብራውያን ምዕራፍ 12 የሞትን ኃይል ያጠፋ ዘንድ በሞት የሞትን ኃይል ሻረ ይላል። ኃይሉን ራሱ የተገለጠው በሞት የእሱ ሞት ደግሞ ይህንን ከሞት የሚበልጥ ኃይል ስለሌለ ይሄኛውን ደረቁ ደንዳናውን ልብ ሊያሸንፍልን ቻለ እና እግዚአብሔር ይመስገን። በቃ ምንም ማለት አንችልም። ይህንን ሰምተን እግዚአብሔር ይመስገን ነው የምንለው እና እግዚአብሔር ይባርካችሁ። በጣም እኔ በቃ ውስጤ እንትን እያለ ነው እየሰሙ ያለ በዚሁ ላይ ማለት ነው። አስባችሁታል? በኖህ ጊዜ ያ ሁሉ የተጮኸው እኮ ብዙ ያላመኑ ሰዎች እንዲመጡ ነው አይደለም? አስባችሁታል? ቢገቡስ ዳኑ ማለት እኮ ቢገቡስ ዳኑ መጡ ማለት ነው። እና እኛም ዛሬ ከየት እንደመጣን ማሰብ አለብን። እኔ ላይክ ከዛው ተወልጄ አይደለም የመጣሁት፣ ላይክ ክርስቶስን አግኝቼው ነው። በቃ ተመስክሮልኝ ስመጣ ድነህ ስትመጣ በቃ ያስገርመሃል የመዳን በቃ ነገር ማለት ነው። እና ኖህም እንደዛ ሲጨው በቃ አብድ ነው መቼስ በቃ እንደዚህ ሊዘንብ ነው ንግቡ ምናምን ሲል እምቢ ያሉ፣ ግን ተቀብሎት ቢሆን ሲያ ኃጢአተኛ ይገባል፣ ይድናል። ስለዚህ እኛ ማንም ፈራጅ የለም። እኔ ራሱ ዛሬ እድናለሁ ብዬ ራሱ ለራሴ ላይ መፍረድ የለብኝም። ለምን እለት እለት ነዋ ክርስትና፣ እለት እለት የምናድገው ነገር ነው። ያ ሰውዬ ዛሬ የወደቀ ቢመስል ጋለሞታ ቢሆን ዘመናት በሙሉ ግን ትኖራለች፣ በመሀላቸው ተከብራት እየኖረች ነው። እና ምንም ያህል የኋላ ታሪክ ቢኖረን ክርስቶስ ግን በደሙ አጥቦ በቃ አዲስ ህይወት ለመስጠት ለዓለም ሁሉ ዝግጁ ነው። በቃ ዓለም ሁሉ ማንም ሰው በቃ በዚህ ሰዓት ያለ ወጣት በቃ እኔ ምንም አይገባኝም ያለ በቃ ምን ላደርግ ነው ብሎ ያሰበ
ወጣት አለ በቃ ላይክ እኔ እኮ ኃጢአተኛ ነኝ በቃ ላይክ ምንም የለኝም እኔ ምንም ተስፋ የለኝም ያለ እግዚአብሔር ጋር ለሞታ ድረስ ሄዷል፣ እታች ወርዷል። ስለዚህ ለሁሉም ነው፣ ለአንተም ነው፣ ለኃጢአተኛው በቃ ለአንቺም ነው፣ በቃ ለኔ ነው እና መቀየር የሚችል አምላክ ነው ያለን። በቃ ልብን ቀይር አድርጎ እንዴ እኔ ነኝ ጳውሎስን አይታችሁታል። ሳኦል እንዴት ነው ከገዳይነት ወደ አዳኝነት የመጣው? ሃው የሚቀይር በቃ በጣም ኃይለኛ የሚቀይር ፓወር አለ ክርስቶስ ጋር። በቃ ኃጢአተኛ እንዳይሆን የሚያስደርገው ጭራሽ በቃ እኔ በቃ የኋላዬን እየረሳሁ ወደፊት እዘረጋለሁ የሚያስብል ህይወት ይሰጥሃል። እና እግዚአብሔር ጭራሽ በቃ በክርስቶስ የሆነ አዲስ ፍጥረት ነው ይላል አይደለ? በቃ አንድ ሰው ክርስቶስን ካገኘ አዲስ ፍጥረት ነው የሚሆነው፣ አዲስ ማንነት ነው የሚኖረው። እሺ ካልን በቃ እሺ ካልን ከፈለግነው ከመረጥነው ይመርጠናል። እሱ እሺ በቃ እሺ ለሚሉት ለምን አንኳኩ በቃ መጥቼ ከእናንተ ጋር እበላለሁ እኮ ነው ያለው። ማለት በቃ በር ላይ ነው ያለው፣ ማስገባት ብቻ ነው የሚጠበቅብን እና እግዚአብሔር ይርዳን። አሜን። እግዚአብሔር ባርክሽ። አጭር ነገር ልበለ ስለ ረሃብ ስናወራ የሆነ ነገር ትዝ አለኝ። እግዚአብሔር እንዴት እኛን እንደደበቀ ብዙ ነገር እንዴት እንደሸሸገልን በጣም ገረመኝና አስተውላችሁት ከሆነ የተልባ እግር ውስጥ ሸሸገቻቸው ነው። እግዚአብሔር ስንት ነገሮቻችንን ሸሸገል። መቆም የማይገባን ነበርን እኮ ዛሬን ማየት የማይገባን ነበርን። ትላንትናችን ቢጠና በጣም ኃጢአተኞች እጅግ የበደል ስሙን መጥራት የማይገባን ነበር እና እግዚአብሔር ስንት ነገርን ሸሸገልን። እግዚአብሔር ከስንት ነገር ጠበቀን፣ ስንት ነገር ከለለ እና በረሃብ መሸሸግ ውስጥ በረሃብ መደበቅ ውስጥ የእግዚአብሔርን ትልቅ ፍቅር አየሁበት። በረሃብ ያንን አክሽን በመውሰዷ በእግዚአብሔር በመመረጧ እግዚአብሔር ለእኔ ያለውን ትልቅ ማናችንን በፕሮጀክተር ትላንትና የሰራ ነው ተውት የሰራ ነው የተናገርነው በፕሮጀክተር ድምፃችን ቢወጣ መቆም የምንችለው ያደረግነው ቢታይ ማናችንን መቆም የምንችለው እና እግዚአብሔር ምን አይነት ነገር እንደደበቀልኝ በምን አይነት ነገር ውስጥ እንዳሳለፈኝ ምን እንደደበቀ እኔ ተረዳውና ይህን ሼር ላድርጋችሁ። ካልን በጣም ብዙ እንሄዳለን እና ግን እግዚአብሔር ይመስገን ጋለሞታይቱ እንደዚህ ያደረገ እግዚአብሔርን ያዩት ሳይገቡ የሰማችው ገባች። አገር ሊያውም ያደረገውን እኮ ቀጥ አይደለም የሰማችው፣ ያዩት ሳይገቡ እኮ ራሱ መጽሐፍ ቅዱስ ደግሞ ይናገራል። ጋለሞቶችና አመንዝሮች ይቀድሟቸዋል ይላል እዛው ማቴዎስ ላይ ይመስለኛል ካልተሳሳትኩ። እና ብንኮፈስ እኛን የምንቀረው የሚያልፈን እኛ ነው እና እግዚአብሔር ያብራልን፣ ይሄ ነገር ይግለጥልን። ምናልባት ድንገት ከግማሽም ይሁን ከየትም ይሁን ገብታችሁ እየሰማችሁ ያላችሁ ወንድም እህቶች እግዚአብሔር ሁሉንም እኩል ነው የሚወደው። ምናልባት ያለመወደድ ስሜት የሚሰማን ካለን በቃ እኔ እግዚአብሔር ረስቶኛል፣ እኔ በጣም ብዙ ጊዜ ብዬ አውቃለሁ፣ በጣም ብዙ ጊዜ አስመስዬ ማለት ነው ቸርች ላይ እንደሚወደኝ ይመስላለሁ፣ ግን ተደብቄ ወይ በጓዳይ እንደማይወደኝ ፊት ለፊት ሁላ ተናግሬ አውቃለሁ። እንደዛ የሚመስላችሁ ሰዎች ካላችሁ እግዚአብሔር በስሜት አይወሰንም፣ እናንተ በተሰማችሁ ነገር ላይ አይወሰንም። አብሮ ሲሆን ሲመጣ ግን ልዩነቱን ታውቁታላችሁ። እና አሁንም ለእናንተ ጥሪ የምናቀርበው ምንድን ነው? ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። አብልጠው ለፈለጉት ደግሞ እሱ ቅርብ ነው። እስቲ የሩቅ አምላክ እኮ ነው፣ ግን በፍጹም ልባችሁ ብትፈልጉ እኔ እገኛለሁ ብሏል። እና እባካችሁ እንዳትደክሙ። አሁን ይሄኛው ቪዲዮ ምናልባት ለአጋጣሚ ይመስላችኋል፣ ግን አይታወቅም። ይህንን ጊዜ እግዚአብሔር ያመጣው የተዋችሁትን የበፊት ህይወት ከእሱ ጋር የነበራችሁን ግንኙነት እንድታድሱ ሊሆን ይችላል። በዚሁ ደግሞ ደንዳና ልብ ያለን ሌሎችን ዝቅ ባለ አይን እንመለከት የነበረ ምናልባት ዛሬ አይናችን እንዲበራ እግዚአብሔርን መልእክት አምጥቷል። ለሁሉም እኩል ፍቅር ያለው እግዚአብሔር፣ ለኃጢአተኛውም ለጻድቁም እኩል ዝናብን ያዘንባል ያለው እግዚአብሔር ለሁሉም መጥቶ ሞቷል። እና ይህ ፍቅር እንዲገባን ይህን ፍቅር ማስተዋል እንድንችል እናንተም እንድታስተውሉት እግዚአብሔር እንዲረዳችሁ እንጸልያለን። እግዚአብሔር ይባርካችሁ። ይችን ውይይታችንን በጸሎት እንጨርሳለን። እንጸልይ። በሰማይ ያለህ የምትወደን አባታችን ሆይ እናመሰግናለን። ስምህን
እንድንጠራ ያደረክልንም ደግሞ እንድናውቅ ይህን እድል ስለሰጠህን ተመስገን። ጌታ ሆይ እኛም ጋለሞታ ነበርን፣ እኛም ኃጢአተኛ ነበርን። ፊታችን የጻድቅ ቢመስል የጓዳችን የምታውቅ አምላክ ባለንበት ግን ስላገኘህን እናመሰግንሃለን። ጌታዊ ስላዳንከን፣ ስላተረፍከን፣ ሰይጣን ካሰበልን ከብዙ ማጥ ጌታዊ ከብዙ ሞት ስላተረፍከን አመሰግንሃለን። ጌታዊ አሁን የምንጠይቅን ከመኪና አደጋ ስላተረፍከን አይደለም፣ ከዘላለም ሞት ከአንተ ከመለየት ስላተረፍከን እናመሰግናለን። ምናልባት በዚህ ደግሞ የሚከታተሉ ወንድም እህቶቻችን የወደቁ ጌታዊ በኃጢአት ውስጥ እየማቀቁ ያሉ ካሉ ጌታዊ አንተ እንደምታነሳ ለየትኛውም ኃጢአተኛ እንደመጣ የእነሱን ኃጢአት አንተ ኃጢአት ሆነ ዋጋው እንደከፈልክ እንዲገባቸው እንለምናለን። የሚያስፈልገው ዋጋ ሁሉ እንደተከፈለ ከአንተ ጋር ለመኖር እጅህ ዛሬም ደግሞ እንደተዘረጋ እንዲገባቸው አንተ እርዳቸው። ለሌሎች ደግሞ ጌታዊ አይኖቻቸውን እንደከፈትክ ልቦቻቸውን እንዳበራ ይህንን ለሚሰሙ ለሚያዩ ሁሉ ልቦቻቸውን እንድታበራ እንጸልያለን። ይበልጥ ከአንተ ጋር እንዲጠጉ ወደ ቃልህ እንዲጠጉ ጌታዊ አንተን ዕለት ዕለት እንዲፈልጉ ይህ ቪዲዮ ጌታዊ ወደ እነሱ ሲደርስ የአንተ መንፈስ መንገድ እንደሆነ እንዲገባቸው አንተ እርዳቸው። ይህን ስለምታደርግ እነሱም ደግሞ ወደ አንተ ስለሚቀርቡ አመሰግናለሁ። ገና ምርኮን ስለምትሰበስብ ለአንተ የሚኖሩ ለአንተ የሚዘምሩ ጌታዊ ቀይ ባህርን ተሻግረው ብቻ የሚቀሩ ሳይሆን እስከ ከነዓን ድረስ ጌታዊ ከአንተ ጋር የሚጓዙ ነዶዎችን ስለምትሰበስብ እናመሰግናለን። በዚህ ያለነውንም ደግሞ ጌታዊ በዚህ ቃል እንድንበረታ አንተ አግዘን፣ እንድንኖርበት እዚህ ብቻ ተናግረን እንዳይቀር እኔም በጓዳዬ ወንድሞቼም እህቴም በጓዳችን እንድንኖረው አንተ አግዘን። ይህን ስለምታደርግ እናመሰግናለን። ይህን ሁሉ ጠየቅን በወደደን በልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ አብራችሁን ስለቆያችሁ ስለተከታተላችሁን እግዚአብሔር ይባርካችሁ። ይህን ትምህርት ደግሞ ይበልጥ ለማወቅ የእናንተ ዴዲኬሽን ይፈልጋል። እዚህ ጋር ብቻ ቪዲዮ አይቀርም። ስለዚህ ሄዳችሁ እንድታነቡ የኢያሱ ምዕራፍ 2ን የኢያሪኮን የተሰለለበትን ታሪክ ምን ያህል የእግዚአብሔር የድነት ዕቅድ ሰፊ እንደሆነ እንድትመለከቱት እንጋብዛችኋለን። ይህንን ትምህርት ለማግኘት በቪዲዮ ደግሞ ያመለጣችሁ ከሆነ በሆፕ ቻናል ኢትዮጵያ አማሪክ የዩቱብ ቻናል ላይ ያገኙታል። ሀሳብ አስተያየታችሁን ደግሞ በዛው ላይ እንድትጽፉልን እንጋብዛቸዋለን። ከቀሪ የሆፕ ወጣቶች ፕሮግራም ጋር አብራችሁን ቆዩ። እግዚአብሔር ይባርካችሁ። በድጋሚ እንኳን ደህና መጣችሁ ውድ ተመልካቾቻችን። እንግዲህ ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። በዚህ ታሪክ በጣም ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። ምክንያቱም እኛ ክርስቲያኖች ስንባል ብዙ ጊዜ በተለይ ደግሞ ተወልደን ያደግን ሰዎች፣ በዚህ እምነት ውስጥ ብዙ ጊዜ የቆየን ሰዎች ሌሎች ክርስቲያኖችን የምናይበት አይን ዛሬ በክርስቶስ በኩል የተቃኘ ይመስለኛል። ምክንያቱም በዚህ ታሪክ ላይ በጣም ዋና ገጸ ባህሪ ሆና የምናያት ረዓብ በጣም ኃጢአተኛ ተብላ ተነቃ የነበረችው በብዙ ኃጢአት ውስጥ ሆና ሰዎች የማይቀበሏት ያችን ሴት ግን እግዚአብሔር በድነት ታሪክ ውስጥ በድነት እቅዱ ውስጥ እንዳካተታት ከሁሉም ሰው ጋር እኩል እንዳያት ፍቅሩ ለእሷም እንደደረሳት ተመልክተናል። እንግዲህ ይሄ እንዲሆን ግን የሆነበት ትልቁ ምክንያት እግዚአብሔር በመካከላቸው መኖሩ ነው። ይህንን ስንመለከት የኢያሱ መጽሐፍ ምዕራፍ 6 ቁጥር 7 እና 8 ላይ እንደዚህ ይላል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሂዱ አላቸው። ሕዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞችንም በእግዚአብሔር ታቦት ፊት ይሂዱ አለ። የእግዚአብሔር መገኘት ከሁሉም ነገር በላይ አስፈላጊ እንደሆነ እንመለከታለን። ምናልባት ወደኋላ ስመልሳችሁ የእስራኤላውያን ታሪክ በሙሴ ጊዜ ራሱ ልክ ህዝቡ እናንተ ሂዱ እኔ ከእናንተ ጋር አልሄድም ባለ ጊዜ እግዚአብሔር ከሌላው ህዝብ በምን እንለያለን አንተ አብረህን ካልሄድ ካለ። ስለዚህ እግዚአብሔር አብሮን ሲኖር ፈተናዎቻችንን ሁሉ መሻገር እንችላለን። በዚህ ውስጥ ግን አንድ የምንረዳው ነገር ምንድን ነው? ለሌሎች ያለን አመለካከት እግዚአብሔር ከኛ ጋር ሲሆን እግዚአብሔርን ደግሞ ስናውቀው ምናልባት እስቲ ትንሽ ደቂቃ ውሰዱና አስቡ። በኃጢአቶቻቸው የፈረጃቸዋቸውን ሰዎች ወይ እንትናማ ኧረ በስመ አብ እሱማ ኧረ ፓስተር ተብሎ እንዲህ የሚያደርገውማ ያልናቸውን ሰዎች ምናልባት ደግሞ በዓለም ኃጢአት ውስጥ ያሉ
ቤተክርስቲያን ውስጥ የሌሉ ሁሌ መንገድ ላይ የምናያቸው በብዙ ሱስ ውስጥ የምናያቸው ሰዎች እግዚአብሔር ከኔ እኩል ካንተ እኩል ካንቺ እኩል ፍቅሩን ለዛ ሰው አፍስሶለታል። ይህ ምንን ይለውጥ ይሆን? ለሌሎች ያለን አመለካከት እንዴት ይለውጠው ይሆን? እኩል እንደሞተልን ማሰብ የምንችለው ስለ እግዚአብሔር ፍቅር ስናውቅ ነው። የእሱን መገኘት ደግሞ ይበልጥ ስናጣጥመው ነው። ስለዚህ ምናልባት አሁን ንስሐ መግባት ካለብን ይችን ሰዓት ተጠቅመን ንስሐ እንግባ። እስቲ ለራሳችሁ አስቡ። እነማንን ተናገርኩ? እንትና እንደዚህ አይነት ሰው ነው ብዬ የተናገርኩትን እስቲ እናስብ። ምናልባት ዛሬም ሊሆን ይችላል፣ አላውቅም። ምናልባት ከደቂቃዎች በፊት በዛ ርዕስ ላይ ንስሐ እንግባ። ምናልባት በሰዎች ፊት አምተናቸው ስናማቸው የነበሩ ሰዎች ካሉም ደግሞ ለእነሱ እንጸልይ። እስቲ በዛ ፈንታ ደግሞ እንጸልይላቸው። ፊት ለፊት የተናገርናቸው ሰዎች ካሉ ደግሞ እነሱን በማግኘት ወይም ደግሞ በመደወል ይቅርታችንን እንስጣቸው። ምክንያቱም ጌታ እኔንም አንተንም አንቺንም በልጁ አይን አይቶ እኩል ፍቅር ሰጥቶናል። ይሄ እንዲገባን ይህንን ማስተዋል ደግሞ እንድንችል እግዚአብሔር ይርዳን። ስለዚህ ይህንን ቃል እያስተዋልን በእምነት የኛም ሰዎችን የምናይበት አይን እንዲስተካከል አብረን እንጸልያለን። እንጸልይ። በሰማይ ያለህ አባታችን ሆይ የምትወደን የምታፈቅረን ልጅህን እስከ መስጠት ድረስ የደረስክልን እግዚአብሔር ሆይ እናመሰግናለን። ዛሬን ያየነው እኛም ሰው የሆን ነው ካንተ የተነሳ ስለሆነ እናመሰግናለን። የት እንደነበርን ከየት እንዳነሳህን ከምን ውስጥ እንዳወጣህን ጌታ ሆይ ከኛ በላይ እንደውም አንተ ታውቀዋለህ። ስላረክልን ስለ እያንዳንዱ ነገር እናመሰግናለን። ስለማይለወጠው ፍቅርህ ጌታ ሆይ ከሰው ጋር በተለይ ደግሞ ከኛ ፍቅር ጋር የማይወዳደረው ፍቅርን ስለሰጠህ እናመሰግናለን። ጌታ ሆይ ደግሞ ዛሬም ባስተማርከን በዚህ ትምህርት ውስጥ ሌሎችን የምናይበትን አይን ጌታ ሆይ እንድናስተካክል ስለረዳህ እናመሰግናለን። ምናልባት እኔም ወንድሞቼም እህቶቼም ጌታ ሆይ ሌሎችን የፈረጁበት ነገር ካለ በኃጢአታቸው የተናገሩት ነገር ካለ ዛሬ ይቅር እንድትለን እኛም ከዛ ኃጢአት እንደወጣን ጌታ ሆይ ከዛ ኃጢአት ውስጥ አንተ እንዳነጻህን ጽድቃችን ደግሞ አንተ ብቻ እንደሆንክ ያንተ መገኘት ይህን ሁሉ እንዳደረገ እንዲገባን አንተ እርዳን። ጌታ ሆይ ይህን ስለምታደርግ ስለምትረዳን ስለምታስተምረን አሁንም ደግሞ ጌታ ሆይ ምናልባት ድንገት ሌሎችን ልንፈርጅ ስንል ሌሎችን ልናማ ስንል ይሄ ቃል መጥቶ ስለሚያስታውሰን እናመሰግናለን። እንዲሁም ደግሞ ጌታ ሆይ በኃጢአታችን ንስሐ ያልገባንበት ነገር ካለ ወደ አንተ ያልቀረብንበት አንተ እግር ስር ያላስቀመጥነው ካለ ይህንን ጊዜ ተጠቅመህ ለልባችን እንድትናገረን የወደቅንበትን ጌታ ሆይ ነገር ወደ አንተ እንድናቀርበው አንተ እርዳን። ኃጢአታችን ይቅር እንዳልከን እንዲገባን በመስቀል ዋጋ ጌታ ሆይ እኛ እንደተገዛን እንዲገባን አንተ እርዳን። ራሳችንም ደግሞ ቅዱስ ያው መስዋዕት አድርገን ላንተ መስጠት እንድንችል ያው ያዳነን ጸጋህ ደግሞ እንዲያግዘን እንጸልያለን። ይህንን ስለምታደርግ ስለምታግዘን ነፍሳችንን ከአንተ ጋር ስለምታገናኛት በምድር ውሃ ማትረካውን ነፍሳችንን በአንተ ስለምታረካት እናመሰግናለን። አሁንም ቀሪ ጊዜያችንን ሁሉ ላንተ አሳልፈን ሰጠንህ። ይህን ሁሉ ጠየቅንህ በልጅህ በክርስቶስ ኢየሱስ ስም አሜን። እንግዲህ ተመልካቾቻችን ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ለማንኛውም ያላችሁን ጥያቄ፣ ሐሳብ፣ አስተያየት ከታች በምትመለከቱት አድራሻ እንድታሳውቁን እንጠይቃለን። ካልሆነም ደግሞ ይህን ዩቲዩብ ላይ የምትመለከቱ ከሆነ ከታች ኮሜንት ላይ እንድታስቀምጡልን እንጋብዛችኋለን። ለሌሎችም እንድታዳርሱ አሁንም ግብዣችን ወደ እናንተ ይቀርባል። ከቀሪ የሆፕ ቻናል ኢትዮጵያ ፕሮግራሞች ጋር አብራችሁን ቆዩ። ጌታ ይባርካችሁ።